شهر رمضان الذي أنزل فيه القرآن. الحمد لله رب العالمين حمدا كثيرا طيبا مباركا فيه. اللهم صل وسلم على سيدنا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد ودنا የተከበራችሁ የዳዕዋ ቲቪ ተከታታዮች ይህ እንግዲህ ወደ እናንተ የሚቀርበው መጃሊስ ረመዳን በሚል ከመሻይኾች ጋር የሚደረግ ቆይታ ነው። ይህን ፕሮግራም እንግዲህ ወደ እናንተ ያሰናዳ የሚያቀርብላችሁ ደግሞ ተወዳጁ ዳዕዋ ቲቪ ነው። አላህ ሱብሓነሁ ወተዓላ መሻይኾች በሚናገሩትና ቁርአንና ሐዲስ በሚመራው መንገድ ላይ የምንመራና አላህ ሱብሓነሁ ወተዓላ ቀጥተኛው መንገድ ከሚመራቸው ሰዎች አላህ ያድርገን ኢንሻአላህ ተዓላ። መሻይኹና አልፈዳላ ባለፈው እንግዲህ ስለ ጾም እያወራን ባለበት ሰዓት ጾሙል ኻስ፣ ጾሙል ኸዋስ፣ ጾሙ ኸዋሲል ኸዋስ ያለ ነበርና እዛ አካባቢ ሸኻችን ሰፋ ያለ ማብራሪያ እየሰጡ ነበር ያለው። እንግዲህ የአዋም ጾም ምን እንደሚመስልና የኛ ጾም ደግሞ ምን ይመስላል የሚለውንም በሰፊው ያሳዩብን ሁኔታ ነው ያለው። ሼኽ መሐመድ ዘኪ فليتفضل مشكورا ومأجورا. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين. أما بعد እንግዲህ ዒባዳ እንደ አቢዱ ይለያያል። ሶሙል አዋም፣ ሶሙል ኸዋስ፣ ኸዋሱል ኸዋስ ይህን የከፋፈሉት መጀመሪያ ኢማም ገዛሊ ይመስለኛል መስመር ያስቀመጡትና ዋናው የተፈልገው ምንድን ነው? ሁሉም ሰው የሚሰራው ዒባዳው አንድ አይነት ቢሆንም ተቀባይነቱ ላይ ደረጃው ላይ ተመሳሳይ ሊሆን አይችልም። በጣም ይለያያል ደረጃው። አንድ አይነት ሶላት እየሰገዱ አንድ ሶፍ ላይ ሆነው አንድ አይነት ቂራአ እየቀሩ ደረጃው ግን በጣም የሚለያይ አይነት ሶላት አለ። ጾም ላይ ያ ነገር ነው የሚመጣው። ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ስለ ሶላት አማር ኢብኑ ያሲር በዘገቡት ሐዲስ ላይ የአቡ ዳውድ የዘገቡት ሐዲስ ነው። ሐዲሱ ምንድነው? ረሱል ሰለላሁ ዐለይሂ ወሰለም ኢነ الرجل لا ينصرف عن صلاته አሉ። አንድ ሰው ከሶላቱን ሰግዶ ይወጣል ማ ኩቲበ ለሁ ኢላ ዑሽሩሃ ኢላ ቱስዑሃ ኢላ ሱሙኑሃ ኢላ ሱቡሃ ኢላ ሱዱሱሃ ኢላ ኹሙሱሃ ኢላ ሩቡሃ ኢላ ሱሉሱሃ ኢላ ንስፉሃ። ሰነዱ ሰሂህ ነው ብለዋል አልባኒ። ስለዚህ አንድ ሰው ሰላት ሰግዶ አንድ አስረኛው ብቻ የሚጻፍለት አለ፣ አንድ ዘጠነኛው የሚጻፍለት፣ አንድ ስምንተኛው የሚጻፍለት፣ አንድ ሰባተኛው የሚጻፍለት፣ አንድ ስድስተኛው፣ አንድ አምስተኛው፣ አንድ አራተኛው፣ አንድ ሶስተኛው፣ ግማሹ ሙሉም የሚያገኛል እንደዛው ማለት ነው። ይሄ በምን ተለያየ ቢባል ይሄ ሰውየው ንያና ኢኽላስ ነው ወሳኙ ነገር። የሰውየው ተቅዋ፣ የሰውየው ኹሹዕ፣ ሰውየው የሚያደርገው ዒባዳ ላይ ያለውን ትኩረት ነው የሚመለከተው ማለት ነው። ሲጾም በምን ንያ ነው የሚጾመው? ሲሰግድ መስፈርቱን አሟልቶ፣ ሸርጡን አሟልቶ፣ ሩክኑን አሟልቶ፣ አግባቡን ጠብቆ አላህ ሱብሓነሁ ወተዓላ በሚፈልገው መልኩ ነው ወይ የጾመው? በዛ መልኩ ነው ወይ የሰገደው? በዛ መልኩ ነው ወይ ዒባዳ ያደረገው? ሰዎች የሚለያዩት ይሄ ነው። ሌላው የሚሰግደው እኮ አቡበክር ስዲቅ ረዲየላሁ ተዓላ የሚሰግዱትን ሶላት ነው አይደል? ዑመርና ዑመር የሚሰግዱትን ግን ተመሳሳይ ግን ሊሆኑ አይችሉም። ለምን? እዚህ ጋር የሚለየው ነገር አለ። ይሄ ውስጥ ያለ ነገር ነው። ኢነማ የተቀበሉ ላሁ ሚነል ሙተቂን ነው አላህ ሱብሓነሁ ወተዓላ። ተቅዋ ካላቸው ነው አላህ ሱብሓነሁ ወተዓላ የሚቀበለው። ለን የናለ ላህ ሉሑሙሃ ወላ ዲማኡሃ ወላኪን የናሉሁ አተቅዋ ሚንኩም ነው። ስጋው ደግሞ ምንም አይደለም። ሰደቃ ላይ አላህ ሱብሓነሁ ወተዓላ ጋር የሚደርሰው የቀልብ ጉዳይ ነው። ቀልብን ደግሞ እሱ ብቻ ነው የሚያውቀው፣ እሱ ነው የፈጠረው። ወአስሩ ቀውለኩም አው ጅሀሩ ቢሂ ኢነሁ ዓሊሙን ቢዛቲ ሱዱር አላ ያዕለሙ መን ኸለቀ ወሁወ ለጢፉል ኸቢር አላህ ሱብሓነሁ ወተዓላ ማለት ነው። ስለዚህ ያ ነገር ነው የለየው። አሁን ወደ ጾም ስንመጣ ሶሙል አዋም እንደተባለው አለመብላት፣ አለመጠጣት እና ግንኙነት አለማድረግ ሊሆን ይችላል። ግን ከዛ ጎን ብዙ ነገር ደግሞ ሊሰራ ይችላል ሰውየው። ለምን ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? መን ለም የደዕ ቀብለ ዙህሪ ወልዓመለ ቢሂ ፈለይሰ ሊላሂ ሓጀቱን ፊ አን የደዕ ጠዓመሁ ወሸራበሁ ነው አይደል እንዴ?
ውሸትን ያልተወ ውሸት መስራትን ያልተወ ማጭበርበርን ያልተወ እንደዚህ አይነት ነገሮችን ያልተወ መራቡና መጠማቱ ለአላህ ጉዳይ አይደለም ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። የአዋም ጾም ግን የዛ አይነት ነው። ግን ከዛ ሻል ያሉ አይናቸው የሚጾም እግራቸው የሚጾም እጃቸው የሚጾም አንደበታቸው የሚጾም ሌላ ነገራቸው የሚጾም ከብዙ ነገር የሚታቀቡ አሉ። ነገር ግን ከነዛ በላይ ደግሞ በልቡ የሚጾም ደግሞ አለ። በልቡ ከአላህ Subhanahu Wa Ta'ala ጋር የሚገናኝ ተቅዋው ተእሲር ያደረገበት ተጽዕኖ የፈጠረበት ኢባዳ ያደረገ የሚፈራ አላህ Subhanahu Wa Ta'ala ተቀብሎናል አልተቀበለን والذين يؤتون ما آتوا وقلوبهم وجلة የሚላቸው አላህ Subhanahu Wa Ta'ala የዘን እየሰገዱ የሚጨነቁ እየጾሙ የሚጨነቁ እየዘከሩ የሚጨነቁ እየሰደቁ የሚጨነቁ ኸይር እየሰሩ የሚጨነቁ እነሱ ደግሞ የተለዩ ናቸው አላህ Subhanahu Wa Ta'ala ዘንድ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala የሚመለከተው እችን ነው ቀልብ ነው። አልቀልቡ መሐሉ ነዘር ኢላህ ነው አይደል እንዴ? ስለዚህ በዛ ነው ሰዎች የሚለያዩት። ስለዚህ ተመሳሳይ ራሱ እየሰሩ በዛ ሊለያዩ ይችላሉ። አንድ ሱፊዮች የሚሉት አባባል አለች ነው ጦር አባባል ናት። ስለምትመቸኝ ነው ሚላሉ ሰይአቱል ምንድነው ሐሰናቱል አብራር ሰይአቱል ሙቀረቢን አሉ። ሐሰናቱል አብራር ሰይአቱል ሙቀረቢን ይላሉ። የአብራሮቹ ሐሰና አብራር ማለት በጣም ደጋጎች መልካም ሰዎች ናቸው አይደል? እነሱ ሐሰና ብለው የሚሰሩት ነገር ከነሱ የተሻሉ ሙቀረቦች ዘንድ ደግሞ ስንመጣ ወደ አላህ በጣም ቅርብ የሆኑ ሰዎች እንደ ወንጀል ይታያል። ወንጀል እኮ አይደለም ሷብ የሚያስገኝ አጅር የሚያስገኝ ነው አይደል? እንደዛ ሆኖ ያለ ግን ማለት ፋዲል ስራ ቢሆንም ፋዲሉን ትተው ወደ አፍደል የሚሄዱ በጣም የሚበልጥ ጥግ የደረሱ ሰዎች ዘንድ ሲደርስ ይሄኛው ደግሞ ውድቅ የሆነ የሚመጣበት ሁኔታ አለ። ኢማም ገዛሊ አባባልም ልክ ነው ልንል እንችላለን። ምክንያቱም ሰው አይለያይም በኢባዳ አንድ አይነት ዙር ሰግዷል፣ አንድ አይነት ረመዳን ጾሟል፣ አንድ አይነት ቂያም ቆሟል ስለተባለ ብቻ አንድ አይነት ናቸው ማለት አይቻልም። ስለዚህ ነገር ግን ደስ የሚለው ነገር ምንድነው ሁሉም ሰው እዛ ለመድረስ በሩ ክፍት ነው። አንድ ሰው ረሱል መሆን አይችልም ነብይ መሆን አይችልም እንጂ ስዲቅ መሆን ይችላል አይደል? እዛ ደረጃ ላይ እኮ መሄድ ይችላል። يمكنك أن تكون من المقتصدين يمكنك أن تكون من الأبرار يمكنك أن تكون من المقربين والصديقين ይሄ በሩ ክፍት ነው ለቻለ ሰው። ስለዚህ እኛ አላህ Subhanahu Wa Ta'ala ከነዛ አላህ ያድርገን አላህ ይወፍቀን ሁሉንም አላህ Subhanahu Wa Ta'ala ይወፍቅና ዋናው ነገር ምንድነው የሚያስፈልገው ጁህድ ነው ትግል ነው والذين جاهدوا فينا لنهدينهم سبلنا وان الله لمع المحسنين الله سبحانه وتعالى ያለው በዙራ ሳጠረውና مرحبا جزاكم الله خيرا شيخ محمد زكي جزاكم الله خيرا خير الجزاء በጣም ሰፋ አድርገው ደስ በሚልና በሚማርክ መልኩ ነው ያቀረቡልን። አላህ Subhanahu Wa Ta'ala ከኛ መራባችን መጠማታችን ብቻ ቁም ነገሩ እንዳልሆነና አላህ ተባረከ ወተዓላ ከኛ የሚፈልገው ከሱ ጋራ መገናኘት ልባችን አላህ Subhanahu Wa Ta'ala ጋር መገናኘቱን እንደገናም ደግሞ ራሳችንን በተቅዋ አንጸን ሰበር አድርገን ነፍስያችንን ገታ አድርገን እንዲሁም ደግሞ ሁላችንም ብንጾምም ብንሰግድም አላህ Subhanahu Wa Ta'ala በተቅዋችን በእኽላሳችንና በኢማናችን ልክ ነውና የሚመነዳን አላህ Subhanahu Wa Ta'ala በሩን ደግሞ ለሁላችንም ክፍት ነውና ያረጋው ለተሳበቂል መተሳቢቁን ነውና እዚህ ኸይር ነገር ላይ በዚህ በኸይረኛው ወር መሽቀዳደምና ወደ ኸይር ነገር ሁላችንም በቅድሚያ በመገኘት በሩ ክፍት ስለሆነ ያለብንን ድክመት በማሻሻል እንዲሁም ደግሞ ከገፍላ ከመዘናጋት ከችልተኝነት በመውጣት አላህ ተባረከ ወተዓላ በሚወደው መልኩ ራሳችንን በማሻሻል ከሲዲቆች ከሹሃዳዎችና እንዲሁም ደግሞ አላህ Subhanahu Wa Ta'ala ካከበራቸው ሰዎች መካከል መሆን እንዳለብን በሰፊው ሼኻችን አስገንዝበውናል። ጀዛኩሙላህ ኸይራ ወኸይር الجزاء ኢንሻአላህ ይሄን ያክል ስለ ጾም ካል ይህ ኸይረኛ ወር ይዞት ከመጣው ነገሮች መካከል ደግሞ ብዙ የጾም ትሩፋቶች ይኖራሉ። ጾም ለራሱ አንድ ትሩፋት ነው። ሰለፎች ሰሃቦች ረመዳን 6 ወር ገና ሲቀራቸው اللهم بلغنا ረመዳን አድርሰን እያሉ ዱዓ ያደርጋሉ፣ ይለምናሉ፣ ይማጸናሉ። ረመዳን ካለፈ በኋላ ደግሞ ረመዳናቸውን እንዲቀበላቸው ዱዓ ያደርጋሉ፣ ይማጸናሉ። እኛ ምን ያክል በዛ ልክ ረመዳን እየናፈቅን ነው የሚለውን ራሳችንን እየታዘብን
የረመዳን ትሩፋቶች መካከል ደግሞ ብዙ ትሩፋቶች አሉትና የረመዳን ትሩፋቶች ምን ይመስላሉ የሚለውን ሼክ አብዱልፈታህ አህለን ወሰህለን መርሐባ። ቢስሚላህ አርረሕማን አርረሒም أسأل الله عز وجل أن يجعلنا من الصائمين والقائمين ومن المغفورين لهم. الله سبحانه وتعالى كذب في من دالنو كصاميوج بتذكر السوبر من فلقوا من قد كم يقوموا بعبادة كم يصنوا قاميوج مجرش عليهم الله انجلاتشون مرولاتشو بسلام የጀነት ናችሁ ተብለው ከሚወጡ ሰዎች አላህ ያድርገን። ሁሉ ነገር የሚገኘው አላህ Subhanahu Wa Ta'ala በወፈቀው ልክ ነው። አንድ ሰው በአላህ ፈضል በአላህ ትሩፋት ነው። ذلك فضل الله يؤتيه من يشاء የአላህ ትሩፋት ነው። አላህ ለፈለገው ነው የሚሰጠው። ከፈለጋቸው ሊሰጣቸው ከከተበላቸው ከመረጣቸው ሰዎች አላህ ያድርገንና እንግዲህ ረመዳን ወር በርካታ ትሩፋቶች አሉት ማለት ይሄ ወሩ ረመዳን በመምጣቱ በሌላ ወራቶች ውስጥ የማይገኙ በዚህ ወር ውስጥ የሚገኙ ነዋዮች ትሩፋቶች ለማለት ነው። በርካታ ናቸው። እንግዲህ ኢንሻአላህ በኋላ መሻይኾቻችን ይጨምሩበታል። ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው የነገሯቸው የጠቀሷቸው በርካታ ነገሮች አሉ። እንደዚሁም አላህ Subhanahu Wa Ta'ala በቁርአን አያ ወሩ ጋር ያይዞ ስለሆነ የጠቀሰው ያስቀመጠው ይኖራልና ከዛ መካከል ሁሉ ጊዜ በየሚንበሩ ያኒ መናቢር الخطبه ለማለት ነውና በየመድረኮች ላይ ዱዓቶችም ረመዳን ሲመጣ የማይረሳ ሁሉ የሚታወስና የሚነገር አለ። አቢ ሁረይራ ረዲየላሁ ዐንሁ በዘገቡት ሐዲስ ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው እንዳስቀመጡት اذا جاء رمضان فتحت أبواب الجنة ويم أبواب الجنان وغلقت أبواب النيران ويم دمو أبواب النار وصفدت الشياطين بلو الحديث متفق عليه نو هي حديث كل جزء ما نيوم سوسيت أي قداو تزبلوت من ناقروا حديثنا من العجب إن نسمعوا من ناقرهم سو يناقر إنجي إنك ألا نقرنه من نايو تلقوا عنده النبي صلى الله عليه وسلم هون يتناقروا هي حديث أبي هريرة الله جزاته ونكفلاته رضي الله عنه أكثر أبو هريرة كم يبال درسنا بركات حديثوችን ባጭር ጊዜ ከነብዩ ሰለላሁ ዐለይሂ ወሰለም ያወሩልንና አንዱ ካበረከቱልን ከነብያችን ሰለላሁ ዐለይሂ ወሰለም ካስተላለፉልን ብርቅዬ ሐዲሶች አንዱ ይሄ ነው። ረመዳን ሲመጣ ልክ የረመዳን ወር ሲገባ አላህ Subhanahu Wa Ta'ala የጀነት በሮችን ይከፋፈታቸዋል አሉ። በሌላ ወር የለም። ይሄ بالمناسبة የለም ስንል ይዘጋል ማለት አይደለም። ያው ኢብኑ ዑሰይሚን ረህመቱላሂ ዐለይሂ በተጠየቀው ፈትዋቸው ላይ ምሳሌ يوم الاثنين ويوم الخميس فتحت ابواب الجنه የሚል ጥቆማ የሚሰጥ ሐዲስ አለ። በረመዳን ብቻ ነው የሚደረገው ማለት ባይሆንም በሰፊ ግን على باب المبالغه فتحت በሚል ደረጃ የተቀመጠው ለተሽዊቅ የተነገረው በዚህ መንገድ ለማለት ነው ብሎ ያስቀምጣሉና ይሄ አንዱ ነው። በረመዳን ወር ነብያችን فتحت በሚል ወይም ደግሞ فتحت በሚል ምናልባት የሰኞና የሐሙሱን ካላልን በስተቀር ሌላ ወሮችን ጠቅሰው ይሄን የጠቀሱበት ነገር የለም። ይኑርም አይኑርም ለዚህ በረመዳን ልዩ የተጠቀሰበት ወር ነው ማለት። እንደዚሁም ደግሞ የጀሃነም በሮችም እንደሚዘጉ ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ተናገሩ። ሸይጣኖች እንደሚታሰሩ ተናገሩ። እዚህ ከረመዳን ትሩፋቶች ረመዳን በመምጣቱ አላህ ባሪያዎቹን ለማነሳሳት እነሆ ይሄንን ጀነት በር ከፋፍቼላችኋለሁ የጀሃነም በር ዘጋግቼላችኋለሁ የሚያስቸግራችሁን ከነፍስያ ባሻገር ሸይጣኖችን አስሬያለሁ ኑ ብሎ በትሩፋት ደረጃ ያስቀመጠበት ትልቅ ወር ነው ማለት። ስለዚህ ከትሩፋቶቹ ይሄ አንዱ ወይም ደግሞ ጥቂቶቹ ሶስት ናቸው በርግጥ ሐዲሱ ተጠቀሰው ናቸው ማለት ነው። አላህ Subhanahu Wa Ta'ala ይሄንን አውቀን በተሽዊቅ በናፍቆት በነሻጣ የምንገባበት የምናሳልፈው አላህ ያድርገን። አላህ ሸብዱል ፈታህ ስጋራ ያይጄ ትንሽ አሁን ያላችሁት ላይ የጀሃነም በሮች ይዘጋሉ የሚለው ላይ ማለት ነው ከረመዳን ውጭ ክፍት ናቸው ረመዳን ላይ ዝግ ናቸው ማለት ነው ወይስ እንደው አሁን አካባቢ ትንሽ እዚህ ላይ ሷል ነገር ስለሚሆን تمام جزاك الله خير بالمناسبة ይሄን ነገር ያነሱታል ያለፉ ዑለማዎችም ያነሳሱታል ሳያነሱ አልቀሩም
እነ ቁርጡቢም በፋኢዳ ደረጃ ያስቀመጡበት ሁኔታ አለ። ሼኽ ነወዊም ረሕመቱላሂ ዐለይህ በተመሳሳይ ሸርሐቸው ላይ ሸርሕ ሰሒህ ሙስሊም ላይ ይመስለኛል ጠቀስ አድርገውታልና በሐቂቃው ነው የምንሄደው። በርካታ ዑለማዎችም ጠቅሰውታል ያለፈው ላይ ኢንሻአላህ እሳቸው በኋላ ሲመጡ እነሱ ይጨምሩበታልና የእውነቱን ይሄ በር ይዘጋል ሲባል ሐቂቃው በሩ ነው እንግዲህ ጀሃነም በር አይነቱን አናውቀውም፣ የጀነት በር አይነቱን አናውቀውም። ግን በር አለ ተብሎ እንቀበላለን። የእውነቱ በር ይዘጋል ማለት ነው ወይስ አላህ ሱብሓነሁ ወተዓላ ወደ ወንጀል የሚወስዱ መንገዶችን አጥቦ በብዛት ኸይራት በስቶ ወንጀል ያንሳል ማለት ነው በሚል በሁለቱ ያስቀምጡበት ሐል አለ። በዛኛው ከሄደን ቀላል ነው ማለት የጀሃነም በር ሐቂቃው ሳይሆን የተፈለገው ማዕናው ነውና በረመዳን ኸይር በስቶ ሸይጣኑም ታስሮ ሰው በጾምም በምንም ነፍስያውን ተስኪያ አድርጎ አጥርቶ የጀሃነም መሄጃ መንገዶች ይጠባሉ ኸይር ይበዛል በሚለው ከሄደን ቀላል ነው። ምክንያቱም ከረመዳን ውጪ የታወቀ ነው በጣም ወንጀል ይበዛል፣ ይከፍታል። ከፍት ነው የጀሃነም መንገድ ክፍት ነው ማለት ነው። ስራችንን ነው የሚያመላክተው። ግን በዚህ በሐቂቃው ደግሞ በሚለው ከሄድን አላህ ነብዩ ሰለላሁ ዐለይሂ ወሰለም ይዘጋል ብለው ከተናገሩ አው አለ ሐቂቀትህ ነው ከረመዳን ውጪ ክፍት መሆኑን ያመላክታል መፍሁሙ ብለውም ጥቆማ የሰጡ አሉ ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ይጠብቀን። ወይም ደግሞ ለተሽዊቅ ነው በቃ ረመዳን ይሄኛው ሲዘጋ በርቱ፣ ምናልባት ከዛ በኋላ ግን መንገዶች ሰፋ ሊሉ ይችላሉ፣ በሮቹ ክፍት ሊሆኑ ይችላሉ የሚል ኢሻራ ነው ብለው ያስቀምጣሉ። ኢንሻአላህ ይበለጠ መርሐባ። ይሄ ማለት የጀሃነም በር ሁሌ ዝግ ነው የጀነት በር ሁሌ ክፍት ነው ማለትን ብቻም ሳይሆን የሚያስይዘው ተሽዊቅን ለማምጣት ነው ማለት ነው። ባረከላሁ ፊኩም ጀዛኩሙላሁ ኸይር ሼኽ አብዱልፈታህ። የረመዳን ፈድሎችን እንግዲህ የረሱል ሰለላሁ ዐለይሂ ወሰለም ተወዳጁን ሰሃባ አቡ ሁረይራን ሐዲስ አንስታችሁ ጀሃነም በሮች እንደሚዘጉ የጀነት በሮች ደግሞ እንደሚከፈቱና የተለያዩ ፈድሎቹ መካከል አላህ ተባረከ ወተዓላ በሌሎች ወራቶች የማይገኙ ረመዳን ላይ ብቻ ሊገኙ የሚችሉ ፈድሎችን ለማንሳት ሞክራችኋል። ጀዛኩሙላሁ ኸይረል ጀዛ። ነገር ግን ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች ፕሮግራማችን አላለቀም። هذا برنامج مجالس رمضان في قناة الدعوة الفضائية። ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች ከረፍት በኋላ ተመልሰን እስከምንመጣ ሳትርቁ ጠብቁ። شهر رمضان الذي أنزل فيه القرآن የዳዕዋ ቲቪ ተከታታዮች ከረፍት በኋላ ተመልሰን መጥተናል። ፕሮግራማችን መጃሊስ ረመዳን ነው። ከመሻይኾች ጋር ልዩ ቆይታ የምናደርግበት የሆነው ፕሮግራማችን ነው። የተለያዩ የሆኑ ሀሳቦች እየተነሱ እየተዳሰሱ ነው ያሉት። አብራችሁን በመሆናችሁ ብዙ ቁም ነገሮችን እንደምታተርፉ ባለሙሉ ተስፋ ነን ኢንሻአላህ ተዓላ። ቅድም እንግዲህ የተለያዩ ከረመዳን ትሩፋቶችን ከሼኽ አብዱልፈታህ ጋር ከረፍት በፊት እየዳሰስን ነበረ። ወደ ሼኻችን ሼኽ ዩሱፍ አህመድ ልምጣና ሼኽና የጀሃነም በሮች እንደሚዘጉና እንዲሁም ደግሞ የጀነት በሮች እንደሚከፈቱ ሼኻችን እያነሱ ነበረ። እዚህ ላይ የሚጨምሩት ነገር ካለ ጨምሩና እስኪ ወደ ሌሎች ሀሳቦች ደግሞ እንሄዳለን። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين وبعد الله سبحانه وتعالى لقاؤون يجدد لنا يدقاقم لنا وبقدم سل رمضان أمتات ماشي اندت من دنا معنا رمضان مالت من دنا الترفاتوس من يمثل كمالت بفيت من دنا رمضان بس انت كفلا التي تايا لميل سن ملكت نبر هون دغمو فضائل رمضان بميل الشيخ عبد الفتاح حفظه الله وإيانا يعني نسوت نقر الله ينسنا نسا رمضان ود رمضان النافق انه برمضان قدتاችን መሆኑን ተገንዝበን ስንጾመው ማዕናውን እያጣጣምን የምናገኘውን ነገር የምንጠብቀውንና የምንድነውን ነገር አስበን እንጾመው በማሰብ እኛም ለራሳችን ተጠቅመን ሰዎችን በዚህ ንግግርና በዚህ መልእክት ተጠቅመው እድነው በረመዳን ከሚጠቀሙት እንዲሆኑ በማሰብ ስለሆነ የረመዳን ፈዳኢል በጣም ብዙ ነው። ፈዳኢል ليس الفضل فقط
من فضائل رمضان بلو عندنا تفتح أبواب الجنة وتغلق فيه أبواب النار يميلان ستوال ይሄ ጃኒቡን ሚን ጀዋኒቢ ፈዳኢል ረመዳን ነው። ከረመዳን ትሩፋት እጅግ በጣም ከበዙት አንዱ ሁለቱ ሶስቱ ነው የሚሆነው ማለት ነው። በጥቅሉ ረመዳን አላህ አድርሶን እያንዳንዷን ሰዓታት ቀኑንም ሌሊቱንም በአግባቡ ከሚጾሙት አላህ እንዳረገን እየለመንኩኝ ፈድሉ የሚነሳው ቀድሩን አውቀን ደረጃውን ተገንዝበን የምናገኘውን ነገር በተሻለ መልኩ እንድናገኝ በበለጠ ተጠቃሚ እንድንሆን በመከጀል ስለሆነ አቡ ሁረይራን ጠቅሰው في الحديث المتفق عليه ሐዲስ ሲጠቅሱ ይሄው አቡ ሁረይራ መቼም አላህ Subhanahu Wa Ta'ala በረከቱን አብዝቶላቸው 3 ዓመት ምናምን ነው ከነብዩ ጋር ሰለላሁ ዐለይሂ ወሰለም ሊቃቸው ግን የተቀደሟቸው 10 ዓመት 10 ምናምን ዓመት አብረው የኖሩ ሰሃባዎች ያላስተላለፉትን ነው ያስተላለፉልን አያ ናቸው ሚን አያቲላህ ማለትም ምልክትና ተአምር ናቸው ለዚህ ኡማ መዳኛና መጠቀሚያ የሚሆኑ ነገሮችን ጠብቀው ለማስተላለፍ ነይተው ራሳቸውን ያዘጋጁ ናቸው። ያው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይሄንን ስራ የሰጧቸው ይመስላል። في أحد أحاديثه رضي الله عنه وأرضاه أوصاني خليلي رسول الله صلى الله عليه وسلم بثلاث بصيام 3 أيام من كل شهر ثلاثة من نساء وأن أنام على وتر يلنا وألا أدع سبحة الضحى أو كما قال رضي الله عنه وأرضاه كي يورو ሶስት ቀን በመጾምና ዊትር ሰግጄ እንድተኛ እንደገና ደግሞ ረካዓተይ ዱህዋ ላይ ረፋዷ ላይ 2 ረካዓ እንኳን መስገድ እንዳለብኝ አደራ ብለው መክረውኛል ይላሉ። ይሄንን ዑለማ ሲመለከቱት ዊትር ሳትሰግድ እንዳትተኛ ያሉባቸው መልእክት ዊትር አኺረ ሌሊት እንደሚበልጥ መስገዱ እንደሚበልጥ የተሻለ እንደሆነ ያው የተነገረበት ሁኔታ አለ። ከመሆኑ ጋር ለአቡ ሁረይራ ዊትር ሳትሰግድ እንዳትተኛ ማለታቸው አቡ ሁረይራ ሙራጃዓ ስለሚያደርጉ ነው። ያመሻሉ ከአላህ መልእክተኛ ጋር ሰለላሁ ዐለይሂ ወሰለም ላለመለየት ወደዛ ሲንቀሳቀሱ ወደዚህ ሲመጡ ሲናገሩ ሲያደርጉ ሲፈጽሙ አፈጻጸማቸውን ሳይቀር ሲያጠኑ ነው የሚውሉት እና ሰዓታቱን ሰከንዶች ሳይቀሩ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተናገሯቸውን የሆኗቸውንና የሰሯቸውን በሙሉ ሴቭ አድርገው ይውላሉ። ማታ ላይ ዊትር ሰግደው ሲያበቁ እንቅልፍ እስከሚያሸንፋቸው ድረስ ይህንን ሲያዩት የዋሉትን ሲታዘቡት የዋሉትን ሙራጃዓ ያደርጋሉ ማለት ክለሳ ያደርጋሉ፣ ያጠኑታል እንዳይጠፋቸው። ከዚህ ጋር ደግሞ ያ ረሱላህ ብለው ማመልከቻ አስገብተዋል ሰለላሁ ዐለይሂ ወሰለም። እንደው ከርሶ ሰማለሁኝ ሐዲስ አያለሁኝ ይጠፋብኛል ብለው እየረሳሁኝ ነው ተቸገርኩኝ ሲሏቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዱዓ አድርገውላቸዋል። ይህ ማለት አላህ አዘጋጅቷቸዋል ማለት ነው። ወደዛ እንዳልገባ ብዙ በስፋት ኃላፊነት የተሰማቸው ታላቅ ሰሐቢ ናቸው። ለቀጣይ ለኡመቱ ሙሐመድ ሰለላሁ ዐለይሂ ወሰለም የሚጠቅመውን ነገር ነግረው የሚጠፉበትን ነገር አስጠንቅቀው አጅር ለማግኘት ቢደብቁ ግን ተጠያቂ እንደሚሆኑ ለውላ አየታን ፊ ኪታቢላሂ ማ ሐደስቱ ቢሐዲስ ብለዋል። 2 አያዎች አላህ ኪታብ ውስጥ ባይኖሩ ኖሮ አላወራም ነበር፣ አንድም ሐዲስ አልናገርም ነበር። ነዛ የሚደብቁ የሚላለ በጣም አላህ ሱብሓነሁ ወተዓላ የዛተባቸው አይሁዶች አሉ። እንደዛ ሆናለሁ ብዬ ፈርቼም ነው ደግሞ ያስተላለፍኩት ይላሉ። እና አቡ ሁረይራ ረዲየላሁ ዐንሁ ወአርዳህ ካስተላለፉት ሐዲስ ኢማሙ አሕመድ የተናገሩት ይታወሰኛል። الإمام أحمد في مسنده يا الله ملكتنيا صلى الله عليه وسلم እንደዚህ አሉ ይላሉ
أعطيت هذه الأمة في رمضان 5 خصال لم تعطهن أمة من الأمم قبلها يتي أمة برمضان 5 حالتوችን ተሰጥታለች ከዚች ኡማ በፊት የነበሩ ኡመሞች በሺዎች የሚቆጠሩ ነቢያት የተላኩባቸው ህዝቦች አሉ እነዚያ ህዝቦች ያለፉት ህዝቦች አንዱም እንኳን ካለፉት ህዝቦች አንዱም እንኳን ያልተሰጡት 5 መለዮ የሆኑ ሐለቶች ወይም ጸባዮች እድሎች ተሰጥተዋል በረመዳን አሉ ይህንን እድል ይቺ ኡማ ተሰጥታለች ይሄ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ተከታይ ተሰጥቷል ማለት ነው ይህንን መሰጠት ትልቅ ጸጋ ነው ትልቅ እድል ነው ይህን እድል ለማግኘት ፊትለፊታችን ባለ እድል ነን እድሉ ተሰጥቶናል ማለት ነው አልহামዱሊላህ ልንል ይገባል አንደኛ خلوف فم الصائم يطيب عند الله من ريح المسك የጾመኛ የአፍጠራን አላህ ዘንዳ ከሚስክ ሽታ በላይ የጣፈጠ ነው የሚስክ ሽቶ አይጎፍንንም በጣም አልፎ ልክ አልፎ የሆነ ወደ በሽታና ስሜት እንትን ሌላ አያመጣም የሚረብሽ ነገር የለው ሁሉ ጊዜ ለተቀባው ለያዘው ለአለፈውና ባጠገቡ ለተቀመጠን ሁሉ ጊዜ በጣም ማራኪ ነው ማለት ነው ጾመኛ ሲጾም ሆዱ ባዶ ሲሆን ከውስጥ የሚተን አየር አለ አይደል ያ በጣም እኛ አሁን ስለበላን አሁንም ስለምንጠጣ ጠረናችን ያን ያክል ላይሆን ይችላል አንዳንድ ሰዎችም ቢኖሩ ማለት ነው ሲዋክት አላደረግን ራሱ አሁን ደጋግሞ እንትን ይላል ግን ረመዳን ላይ የሚጾመው ጾም አላህ ዘንድ በጣም የተወደደ ከመሆኑ የተነሳ ያ መጥፎ ጠረን አላህ ዘንድ ንያው ጥሩ ስለሆነ አላህን ለመገዛት ወደ አላህ ለመቀራረብ ታስቦ የሚፈጸም ጾም ስለሆነ ያ ፉጠረን ያ መጥፎ ጠረን ከሚስክ ሽታ በላይ አላህ ዘንድ ውድ ነው ጣፋጭ ነው ብሎናል ሁለተኛ መላእክት استغفار ያደርግለታል ለጾመኛ تستغفروا سبحان الله تستغفر لهم الملائكة حتى يفطروا እስከሚያፈጥሩ ድረስ ከጾም አንስቶ ጎህ ከቀደደ ከፈጅር አንስቶ እስከ ፀሐይ ግበት ድረስ መላእክት استغفار ሲያደርግላቸው ይውላል الله أكبر هنا ليلو يا قدم شيخ عبد الفتاح بانسد حديث يتتكسوا الزهم لا يتتكسوا تصفد فيه مردة الشياطين مردة الشياطين بميل عبارة አመፀኞቹ ሸይጣኖች ይታሰሩበታል ክርችም ተደርገው ይተሳሰሩበታል فلا يخلصون إلى ما كانوا يخلصون في غيره فيت علاماتቸው ሰውን ለማጥመም ነው علاماتቸው ሰውን ከጀነት አርቀው ወደ ጀሃነም ለመውሰድ ነው علاماتቸው ፊት እንደሚሳካላቸው አይሳካላቸውም ፊት የሚደርሱትን ያክል ግባቸው አይደርሱም ረመዳን የረመዳን ጾም ለኛ ያለው ትርፋት በጣም ከባድ ነው እንደዚሁም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እዚሁ ላይ የጠቀሱት ነገር يغفر الله للصائم عند آخر ليلة في آخر ليلة من رمضان كرمضان የመጨረሻዋ ሌሊት ላይ ለእያንዳንዱ ጾመኛ ምህረት ይደረግለታል ያለፈ ወንጀል ሁሉ ሙልጭ ተደርጎ ይሰረዝለታል ያች ሌሊት ለይለቱል ቀድር ሆና ነው እንደ ረሱላህ ብለው ሲጠይቋቸው لكن الله إنما يوفي أجر العامل لكن العامل إنما يوفى أجره في آخر عمله أو كما قال سرا سري
ደመወዙ የሚሰጠው የሚከፈለው እየሰራ ሳይሆን ሰርቶ ሲያጠናቅቅ ነው። ረመዳንን የሚያጠናቅቀው የረመዳን መጨረሻዋ ሌሊት መጨረሻዋ ቀን የቀኗ መጨረሻ ሌሊቷ ላይ ቀኑ ወደፊት ሆኖ ሌሊቱ ላይ ስለሆነ ረመዳን አበቃ የሚባለው ገና የዛች ሌሊት ሲጾም ነው ማለት ነው። መጨረሻ 30ኛ ሊሆን ይችላል 29ኛዋ ሌሊት ልትሆን ትችላለች። ረመዳን የሚያበቃባት ሌሊት አላህ ስብሓነሁ ወተዓላ የመጨረሻ ስራ ስለሆነ ይሸልመዋል ማለት ነው። ሌላኛው አምስተኛው ረሳሁት። እንደዚህ ያለ ነገር አለበት ረመዳን። ስለዚህ የአላህ ባሪያዎች ረመዳንን የምንናፍቀው ለተለያዩ ነገሮቹ አይደለም። ረመዳን ልዩ ድባብ አለው፣ ዝግጅት አለው። በልብሱ፣ በምግቡ፣ በማፍጠሪያው፣ በማሰሪያው ብዙ ነገር አለው። ለዛ ሳይሆን አላህ ስብሓነሁ ወተዓላ ለመጾም በአግባቡ ለገጠመው ሰው እንደሃለ ሽልማት አለው፣ እንደሃለ አድናቆት አለው። ዩዘይኑ ላሁ ጀነተ አምስተኛዋ እሷ ናት። መሀል ላይ ነበር መጠቀስ ያለባት። ዩዘይኑ ላሁ ጀነተ ፊ ኩሊ ለይላ በየሌሊቷ አላህ ስብሓነሁ ወተዓላ ጀነትን ያሸብርቃታል፣ ያሰማምራታል። በየረመዳን ሱብሓነላሂል ዐዚም ይዘይናታል። ወየቁል ዩሽኩ ዒባዲየ ሷሊሑነ አን ዩልቁ ዐንሁሙል መኡነተ ወልአዛ ወየሲሩ ኢለይክ ይላታል። አላህ ሙዘየነት ጀነት ኸልቆ ሊዕባድህ አልሙተቂን ያዘጋጃት ከመሆኑ ጋር በረመዳን ደግሞ አዲስ ልዩ ዝግጅት ያደርግባታል፣ ያሰማምራታል። እንዲህም ይላታል አሉ ዩሽኩ ዒባዲየ ሷሊሑን ጥሩዎቹ ባሮቼ ጣጣቸውን ሁሉ ሸክማቸውን ሁሉ ችግራቸውን ሁሉ አራግፈው ጣል አድርገው ወደ አንቺ ሊመለሱ ይቀርባል ይላታል አሉ። እነየቱ ናቸው? አሳሊሑን ነው ያሉት። እዚህ ላይ እንኳንም አኺር ሆነ እንኳንም መጨረሻ ላይ ጠቀስኩት። ዩሽኩ ዒባዲየ ሷሊሑን ጥሩዎቹ ባሮቼ ይቀርባሉ። ጥሩዎቹ እነየቱ ናቸው? ለአላህ ጥሩ የሆኑ አላህን በአግባቡ በተገኙበት ቦታ ሁሉ በመቼኛውም ሰዓት አላህን የፈሩት ትእዛዙ ላይ በመገኘት ከክልክሉ በመራቅ አላህ የት ሆኖ ብለው የሚጨነቁና ኸልቅም ጋራ ደግሞ ተዓሙላቸውን ልካቸውን ሳያልፉ ማይዋሹ ለሰው ማይሳደቡ ለሰው ቅድም ያነሱት ነገር አለ ሼኻችን ሼኽ መሐመድ ዘኪ ሐፊዘሁላሁ ወኢያና ሰውየው ቢጾም ሰውየው ቢራብና ቢጠማ ውሸትን ካልተወ መሃይማን የሚሰማሩበትን የሸሪዓ ህግ ጥሰት ካልተወ በመራቡና በመጣማቱ አላህ ምንም ቦታ እንደማይሰጠውና ዋጋ እንደማይሰጠው ሽልማት እንደማይሰጠው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተናገሩበት ነገር አለ። ሷሊህ ሁነን መጾም አለብን። ሷሊህ ሁነን ሀያታችንን ለማዝለቅ እንደዚሁ ማቀድ መቻል አለብን። አላህ ይወፍቀን። እንደውም ጥልቅ ከሆነው የእውቀት ሰፋ አድርጋችሁ ጠለቅ አድርጋችሁ ነው የገለጻችሁልን። በጣም ደስ ይላል። አላሁ ስብሓነሁ ወተዓላ እንግዲህ ለየትኛውም ኡማ ከዋለለት ውለታ በላይ ለዚህ ኡማ የዋለላቸውን 5 ልዩ የሆነ አንኳር ሀሳቦችን በትንትን አድርጋችሁ በሚገባን ቃልና አገላለጽ ስለገለጻችሁልን ጀዛኩሙላሁ ኸይራ። ይህ የረመዳን ፈድል እንግዲህ ፈድሉ ሰፊ ከመሆኑ በላይ ደግሞ ደስ የሚለው ነገር እያንዳንዱ ነገር ወደ ፈድል ወደ ጭማሪ ወደ ዚያዳ እንጂ ምንም ቅናሽ የሌለው አስደሳች የሆነው ወር የጾመኛ አፍ ሽታው ደስ የሚልበት የመላኢካ እስትግፋር ለሰው ልጅ ለዚህ ማዕሲያ ላይ ለተዘፈቀና ተቅዋ ላለውም ለሌለውም መላኢካዎች እስትግፋር የሚያደርጉለት እንዲሁም ደግሞ መጨረሻም አካባቢ ላይ ደግሞ አላሁ ሱብሓነሁ ወተዓላ የተዘየነች ያማረች የተዋበች የሆነችውን ጀነት በየቀኑም ደግሞ እየዘየነ የባሰ እያማረ
ሙእሚኖችን ተቀዮችን ወደዛች ወደምታምረዋ ዓለም እየጋበዛት እንደሆነ በሰፊው ያሳይታችሁናል። ሸኻችን ጀዛኩሙላሁ ኸይራ በኸይረል ጀዛ። ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች ይህ መጃሊስ ረመዳን የሚል ፕሮግራማችን ነው። ፕሮግራማችን ሰዓት ስለገደበን እዚህ ላይ ልናቆም እንገደዳለን። ነገር ግን በሌላ ክፍል እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። شهر رمضان الذي